በገሊላ ባህር ዳር በስተሰሜን ባለች ወደ ናሆም መንደር ወደ ቅፍርናሆም ገባ። ጌታችን ኢየሱስ ክርስቶስ እየተዘዋወረ ሲሰብክ መኖሪያው ቅፍርናሆም ነበር። ወደ ቅፍርናሆም ሲገባ ልጁ የታመመበት የጌታን ተአምራት የሰማ አንድ የመቶ አለቃ ወደ ጌታ ኢየሱስ ክርስቶስ እየገሰገሰ መጣ። ጌታን ባገኘው ጊዜ ብላቴናዬ ሽባ ሆኗል፣ እጅግ እየተሰቃየ በቤቴ ተኝቷል፣ አድንልኝ ብሎ ለመነው። እሺ መጥቼ ፈውሰዋለሁ አለ ጌታ። መቶ አለቃው ግን ጌታ ሆይ በቤቴ ጣሪያ በታች ልትገባ አይገባም፣ ቃል ብቻ ተናገር፣ በቃልህ ልጄ ይፈወሳል አለው። እኔ የምገዛቸው ባሪያዎች አሉኝ፣ ሂድ ብለው ይሄዳል፣ ሌላውን ና ብለው ይመጣል፣ ይህንንም አድርግ ብለው ያደርጋል አለ። ጌታችን ኢየሱስ ክርስቶስ በሰውየው ላይ ባየው 3 ነገር ተደሰተ፤ ሃይማኖት፣ ጥበብና ትሕትና። ጌታ በኢየሩሳሌም እንኳን እንዲህ አይነት ትልቅ እምነት አላገኘሁም ብሎ ተናገረ። የሰውየው እምነት አስደስቶታልና ሂድ እንዳመንክ ይሁንልህ አለው። ያ የመቶ አለቃ ወደ ቤቱ ሲመለስ ልጁ ድኖ ወደ እርሱ ሲመጣ አገኘው። የዳነበትን ሰዓት ቢጠይቅ ጌታ ሂድ እንዳመንክ ይሁንልህ ብሎ የተናገረበት ሰዓት ነበር። እንደ እምነቱ ሆነለት። ጌታ ወደ ባህር ማዶ ተሻግሮ ጌርጌሴኖን በሚባለው በመቃብር ስፍራ ሊያልፍ ከታንኳይቱ ወጣ። በዚያ በመቃብር ስፍራ አጋንንት የሰለጠነበት እርኩስ መንፈስ የሚያሰቃየው የአካባቢው ሕዝብ የሚፈራው አንድ በሽተኛ ሰው ነበር። ሰንሰለቱን ይበጣጥሳል፣ የታሰረበትን እግረ ብረት ይሰባብራል። ሊያሸንፈው የሚችል ሰው አልነበረም። በዚያ ጨለማ መቃብር ሌሊትና ቀን ይጮኻል። ማንም ሰው ደፍሮ በአካባቢው አያልፍም ነበር። ድንጋይ ይዞ ሰዎችን እያባረረ ይገላል። ሰውነቱን በድንጋይ እያደማ ያቆስላል። ጌታችን ኢየሱስ ክርስቶስ በዚያ ሲያልፍ ከመቃብር ወጥቶ ተገናኘው። የተከተሉት ሐዋርያት ፈርተው በሩቅ ቆሙ። የአጋንንት ያደረበት ሰው ጌታችን ኢየሱስ ክርስቶስን ባየው ጊዜ ተንቀጠቀጠ፣ ሰገደለት። አጋንንቱ እየጮኸ የልዑል እግዚአብሔር ልጅ ሆይ ከአንተ ጋር ምን አለኝ? እንዳታሰቃየኝ እለምንሃለሁ እያለ ተማጸነው። ጌታችን ኢየሱስ ክርስቶስም ስምህ ማን ነው ብሎ ጠየቀው። በዚያ ሰው ላይ ያደሩ ብዙ አጋንንት ነበሩና ስሜ ሌጊዮን ነው አለ። ሌጊዮን ማለት ጭፍራ ማለት ነው። ጌታ ኢየሱስ ክርስቶስ እነዚያ ርኩስ መናፍስት ከዚህ ሰው እንዲወጡ አዘዛቸው። አጋንንቱ ግን ከሀገር ውጭ እንዳይሰዳቸው አጥብቀው ለመኑት። በተራራ ጥግ ብዙ የሪያ መንጋ ተሰማርቶ ነበርና ወደ ሪያዎቹ እንግባ ብለው ተማጸኑት። ፈቀደላቸው። አጋንንቱ ከሰውየው ላይ እየወጡ ወደ ሪያዎቹ ገቡ።